ሪባባ ሱላባሽ አፍሪካ ላይ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ላስት 18 years በአሜሪካ ሰምተነው የነበረው የፕሮቴስታንቶች ቸርች ሽያጭ እንግዲህ እዚህም ኢትዮጵያ ውስጥ ሊደገም ነው። 99.9% ኦርቶዶክስ አንገቷን ለሃይማኖቷ ትሰጣለች። So my name is Marat. I'm an Orthodox Christian. شوف الله أكبر እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካባን ዙሩ የሚለውን ጽሑፍ የሚወስሽ ማለትና ምንድነው ያልሽው? የክርስቲና ስልሽ ማለት ነው። አሁን እኔ ይህንን ቪዲዮ የምትመለከቱ ሰዎች እንድትመልሱልኝ የምፈልገው በጥጃውና በእባቡ መካከል ያለው ልዩነት ምንድን ነው? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። ዛሬ ቸሩ መድኃኔዓለም የዓመት ጥንተ ስቅለቱን የምናከብርበት የምናስታውስበት እንኳን አደረሳችሁ አደረሰን። ከዕለቱ በዓል ጋር በተመለከተ ስንክሳር የምንመለከት ነው የሚሆነው። በዛው አንጻር ደግሞ አንድ ተቃውሞ አለኝ ከበዓሉ ጋር በተገናኘ እሱንም የምንመለከት ይሆናል። የፕሮቴስታንቱና የሙስሊሞችን ጉዳይ አካትቼበታለሁ። ከዛ ፊት ግን እንደ ትዝብት ይሆን ዘንድ አንድ ጩኸት ላሰማችሁ። በውስጥ በጣም ብዙ አይነት ነገሮች ይላኩልኛል፣ ግን አንዳንዶቹን ለመገንዘብ ሁሉ ይከብዳል። ይሄ ገርጂ 3 ኮንዶሚኒየም ነው አካባቢ ተብሎ ነው የተላከልኝና ምንድነው 19,000 ብር እያንዳንዱ ቤት እንዲያዋጣ ቀለም ለማስቀባት ከላይ በመንግስት በተሰጠን ትዕዛዝ መሰረት ኮሪደር ልማቱ ይሄን የእናንተን አካባቢ ስለሚያጠቃልል ህንፃዎቹ ቀለም እንዲቀቡ የሚል ትዕዛዝ ተሰጥቶናል። እያንዳንዱ ቤት 19,000 ብር እንዲያዋጣ፣ ያልቻለ ደግሞ በ2 ወር እንዲከፍል ይሁን፣ በአባይ ባንክ በዚህ አካውንት አስገቡ የሚል ግዴታ ተነግሮናል። ምንድነው ጉዱ ብለው ነው የላኩልኝ። 19,000 ብር አንድ ቤት ቀለም ለማስቀባት አዋጡ። አንድ ግለሰብ በአንድ የቤት ባለቤት 19,000 ብር አዋጣ። ከየካቲት 1 እስከ መጋቢት 30 ቀነ ገደብ የተሰጣቸው ምንድነው ነው ቀለም አስቀቡ ምናምን እየተባለ ነው። ግን 19,000 ብር አንድ ቤት ለቀለም የሚያዋጣው እንዴት ነው? በራሱ በመዋጮ ውስጥ ቀለም ይቀባ መንደሩ የሚል ህግ ሆኗል ይሄ ነገር። ለምንድነው ግልጽ የማይደረገው? ሰዎች እኮ በዚህ መሃል እየተዘረፉ ነው። ነገርዮ በህግ የተደገፈ ነው፣ አዋጅ ነው፣ ምንድነው ነው? 19,000 ብር የሌለው ጭራሽ በ2 ወር ግዴታ ነው ማለት። እስቲ የሚመለከተው አካል በዚህ ጉዳይ ወይ ማብራሪያ ቢሰጥበት መልካም ነው። እኛ እናድርስ ብለን ነው መቼስ ምን ማድረግ እንችላለን? እናድርስ ነው። ያው በጣም ብዙ ነገር ነው የሚላክልና ያለፍናችሁ አንዳንድ ነገሮችን እናንተም እየተገነዘባችሁን ለማንኛውም ይሄን እንደ ትዝብት ተመልከቱት። ምን እየሆነ ነው? ምን እየተካሄደ ነው? ይሄን ነገር መንግስት ያውቀዋል ወይስ አያውቀውም የሚለውን ነገር በልባችሁ ያዙ። አሊያም ደግሞ ጥያቄውን ጠይቁ። ወደ መድኃኔዓለም በዓል ቅሬታ ላቀርብ ነው። ቅሬታ ከማቅረብ በፊት ግን እንዲሁ ለማሳያ ይሆን ዘንድ አንድ መዝሙር ልጋብዛችሁና ሀሳብ ይሰጣለሁ። እሺ መዝሙሩ ያው ብዙ ጊዜ መዝሙሮች ኮፒራይት ስላላቸው ለዛ ነው መዝሙሩ ማለት ተላልፈው መዝሙሩ እንደዚህ እናቆመውና ምንድነው ታዲያ የምትታዘበው? ምንድነው የምትገረመው ካላችሁኝ ቤተክርስቲያናችን የበዓላት ጉዳይ ላይ አንድ ጉዳይ በጣም ሪስትሪክት የሆነ ጉዳይ አላት። በበዓለ አብይ ጾም ወይ ደግሞ ምንድነው በአጠቃላይ በአብይ ጾም ላይ ምንም አይነት በዓላት እንዳይከበሩ ላይ ቤተክርስቲያናችን አዛለች። የፍትሐ ነገሥቱ ላይ እንደውም የተቀመጡ አንዳንድ ህጎች አሉ። በጣም ስፔሲፊካሊ ተደርገው ግድ መከበር ያለባቸው የሰማዕታት ምናምን በዓል ካለ ግን ቅዳሜና እሑድ ይከበር ብሎ ያስቀመጣቸው ህጎች አሉ። ግን በቤተ ክርስቲያናችን በዓላት እንደዚያ ቤት በዓላት ሲመጡ ወይ ደግሞ በዓላት መከበር ያለባቸው የሰማዕታትም የቅዱሳን በዓላት ሲመጡ አብይ ጾም ላይ የሚውሉ ከሆነም ታስታውሱ ከሆነ ወደፊት ይመጣሉ። ለምሳሌ ዛሬ ያከበርነውን በዓለ መድኃኔዓለም በዓል ጥንተ ስቅለቱን ጥር 27 አክብረናል። ጥቅምት 27 አክብረናል። ጥቅምት 27 ያከበርንበት ምክንያት የለውጥ በዓል ነው። የምን ለውጥ? ትክክለኛ በዓሉ የሚለው አብይ ጾም ላይ ስለሆነ በአብይ ጾም ደግሞ ተድላ፣ ደስታ፣ ጭብጨባ፣ ዝማሬ ማድረግ ስለማይፈቀድ
እሱ ወደ ጥቅምት መጥቶ ጥቅምት 27 ተከብሯል። ስንክሳሩን ብታዩት የሚናገረው ይህን ነው። ጥንተ ስቅለቱ በአብይ ጾም ስለሚውል በጾም ወቅት ደግሞ ተድላ ደስታ ማድረግ ስለማይቻል ወደዚህ መጥቷል ተብሎ ነው እየተከበራል። ጥቅምት የሚከበረው እሱ ጥቅምት 5ም የአቡነ ገብረ መንፈስ ቅዱስ የምናከብረውም እሱን ነው። ግን አሁንም አብይ ጾም ላይ መተን ደግሞ እልል እናስብላለን፣ ይጨበጨባል፣ ይዘምራል። በአብይ ጾም ጭብጨባ አለ ወይ? እኔ ድሬዳዋ አንደኛ ደስ የሚል ነገር የነበረው ይሄ ነገር ነበር። አትሊስት ይሻል ነበር፣ እንደ አዲስ አበባ አይደለም። እዚህ ግን በየደብራቱ እልል በሉ ይባላል፣ እልል ይባላል፣ ጫጭብጭ ይባላል፣ ይጨበጨባል። እውነት አብይ ጾም ላይ ያ ነው ወይ? ቤተክርስቲያናችን ስርዓቷ እሱ ነው ወይ? የምናውቃቸው ትልልቅ ሰዎች ብላችሁ የምታስባቸው ቲክቶክ ላይ እንኳን መዝሙር የሚለቁት ከበሮ ያለው ጭብጨባ ያለው መዝሙር ነው የሚለቁት። ስታያቸው ለራሳቸው ማጀቢያ የሚያደርጉት እንኳን ጭብጨባ ያለው ከበሮ ያለው መዝሙር ነው። አብይ ጾም አይደለም ወይ? አብይ ጾም በንስሐ የምናሳልፍበት የጌታን መከራ የምናስታውስበት እንጂ እልል እያልን እያጨበጨብን የምንዘምርበት ወቅት ነው ወይ? በጣም ግራ የሚገባኝ ነገር ነው እውነት ለመናገር እና ይሄ ነው ትዝብቴ። ይሄ ነው በጣም የሚከፋኝ ነገር። ይሄ ነው በተለይ አብይ ጾም መሆን አለበት። በቃ ምናውቀውም እሱ ነው። መዝሙሮቹ እንኳን የነ ኪነ ጥበብ የሚዘመርበት ወቅት ላይ አሁን እነሱ ራሱ እየቀሩ ነው። የሚጨበጨብ እልል የሚያስብል ነገር ነው እየተከፈተ ያለው እና እውነት አንዳንድ ነገር ሳናውቀው ወጣቱ ስሜታዊ የሆነ ከቤተክርስቲያን ስርዓት እያፈነገጠ ያለ ይመስለኛል። ይሄን ነገር ደግሞ አባቶችም እልልታውና ጭብጨባው ስለሚወዱት መሰለኝ ዝም እያሉ ነው። በአብይ ጾም ላይ በዓላት መከበር አልነበረባቸውም፣ ግን እያከበርን ያለ ነው። ምክንያቱም የለውጥ በዓላት ተብለው ወደ ጥቅምት ላይ አብዛኞቹ በዓላት ጥቅምት ላይ መጥተው ተከብረዋል። ግን እስቲል አሁንም ደግሞ ለውጥ እያልን እዛ እናከብራለን። ተመልሰን ደግሞ ይሄን በዓል እናከብራለን እና አላቅም ወዴት እየሄድን እንደሆነ አላቅም። ይሄን ሐሳብ ብቻ ነው ብዬ ከሆነ አላቅም፣ ሳስቼ ከሆነ አላቅም። ግን ነገ መጋቢት 27 አሃዚተ ዓለማት በእራሁ በመዳፉ ዓለምን የጨበጠ እግዚአብሔር ወልድ መድኃኔ ዓለም ኢየሱስ ክርስቶስ ነው። የምንባረክበት የምንቀደስበት ሰማያዊ ቤታችንን የምናዘጋጅበት ትልቁ ክብረ በዓላችን ደረሰ። አዎ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል በቀራንዮ አደባባይ ራቁቱን ተሰቅሎ የሰው ልጆችን ከመከራ ወደ ደስታ ከሲኦል ወደ ገነት ያሸጋገረበት ታላቁ ክብረ በዓላችን ስቅለተ ክርስቶስ መጋቢት 27 ደረሰ። የመድኃኔ ዓለም የኢየሱስ ክርስቶስን ዝክር የዘከረ ሰው በዓሉን ያከበረ ሰው ምን አይነት ነገር ሊያገኝ ይችላል? አዎ በዓሉን ላከበረና ዝክሩን ለዘከረ ሰው መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ለሰው ልጆች የሰጠውን ቃል ኪዳን ከመናገሬ በፊት ከማንኛውም ቪዲዮ በላይና ከየትኛውም ጊዜ በላይ ይህንን ቪዲዮ ለሁሉም ሰው እንዲዳረስ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ክብር ምስጋና ይግባውና የፈጠረን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ለሚያከብረው ስሙን ለሚጠራውና በፍጹም ለሚወደው በቁርጥ ልቦና ሆኖ ለሚያመልከው ሰው ከጠዋት እስከ ማታ የወረደ የዝናብ ነጠብጣብ የሚያክሉ ቅዱሳን መላእክት በሕይወቱ ዘመን በሙሉ ይጠብቁታል። ክብር ይግባውና የመድኃኔ ዓለም የኢየሱስ ክርስቶስ ክብረ በዓል በሚከበርበት ቤተክርስቲያን ከዋዜማው ጀምሮ ቤተክርስቲያን ሄዶ በማደር ሰዓታት የቆመ ማህሌት የቆመ እንዲሁም ደግሞ ቅዳሴን ያስቀደሰ ከቅዳሴና ከኪዳን በፊትም ደግሞ ተአምረ ኢየሱስ ሲሰማ ወይም ደግሞ ሲነበብ ቀጥሎ ቆሞ የሰማ እኔ ቃሌ የማያብል አምላክ በሰማያዊት ኢየሩሳሌም ደስ አሰኘዋለሁ፣ በምድርም ምንም አይነት ችግርና መከራ አይኖርበትም፣ ከመከራ ሥጋ ከመከራ ነፍስ አድነዋለሁ። ክብር ይግባውና አንድ ሰው የመድኃኔ ዓለምን ዝክር መታሰቢያ ለማዘጋጀት አስቦ እንጀራና ወጥ እንዲሁም ደግሞ ሌላም ነገር ከሚዘጋጅበት ከእንጨቱ የሚወጣውን ጢስ ቅዱሳን መላእክት ከእግዚአብሔር ታዝዘው ይመጡና በክንፋቸው ያንን ጢስ ይዘው ወደ ላይ ይወጡና እንደ ብርሃን እያንቦገቦጉ በአራቱም አቅጣጫ ይበትኑታል። ታዲያ ያ ጢስ የነካው ሰው ይድናል። አይደለም ክርስቲያን አረማዊም እንኳን ቢሆን በእዚያን ቀን ጢሱ ከነካው በኋላ ቢሞት ያለ ወቀሳና ያለ ከሰሳ የእሳትን ባህር ይሻገራል። በተቻለው መጠን በመድኃኔ ዓለም ስም ዝክር አዘጋጅቶ ለትንሹም ለትልቁም በስሙ የዘከረ
ያበላ ያጠጣ የታረዘውንም ደግሞ ያለበሰ የእሳትን ባህር ይሻገር፣ በምድርም ሳለ ምንም አይነት ችግር አይድረስበት። ሰውና አጋንንትም በጠብ አይችሉትም፣ ቅዱሳን መላእክት ይጠብቁታል ይታዘዙለታልና፣ በሚሞትም ሰዓት መከራን አያያትም። የመድኃኔዓለምን ዝክር የሚዘክር ሰው የሚሰጠው ብርሃን ከፀሐይ 7 እጅ ይበልጣል። ወዳጆቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከጻድቃን ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት፣ ከሰማዕታትም መጥምቀ መለኮት ቅዱስ ዮሐንስና ሊቀ ዲያቆናት ቅዱስ እስጢፋኖስ ናቸው። የቅዱሳንን መታሰቢያ ዝክር የዘከረ እንዲሁም ደግሞ በዓላቸውን ያከበረ ራሱን ከእሳት ባህር ያሻግራል። በቅድስት ደብረ ጽዮንም ከነሱ ጋር አብሮ ይሰበሰባል። የመድኃኔዓለምን ዝክር የዘከረ መታሰቢያውን ያደረገ በዓሉን ያከበረ ግን ባለሟልነትን ያገኛል። በእየወሩ ማለትም በ27 ይልቁንም ደግሞ በ27 በ28 በ29 እስከ ትንሣኤው ድረስ ያከበረ ሰው በእየወሩ 5000 ነፍሳትን ከሲኦል የሚወጣለት ሲሆን በእየሳምንቱም አርብ ስቅለቱን አስቦ ለዋለ ሰው 340 የሲኦል ነፍሳት ይማረኩለታል፣ ይሰጡታል። ከሩቅ ሆኖ የመድኃኔዓለም ዝክር የሚዘከርበትን ቤት እየጠቆመ እዛ ቤት እኮ የመድኃኔዓለም ዝክር አለ ያለውን በመዘከሩም ደስ ቢለው መሄድ እንኳን ባይችል እኔ ቃሌ የማያብል አምላክ ምሬዋለሁ አለ። ምን ይሄ ብቻ! የጌታችንን 13ቱን ሕማማት እያሰበ አቡነ ዘበሰማያት የጸለየውን ሰው በእየቀኑ ጸሎቱን ሲያደርግ 1000 ነፍሳትን ከሲኦል ያወጣል። ክብር ይግባውና የመድኃኔዓለም ዝክር የሚዘከርበት ዕቃው ሁሉ ዕቃ አይደለም፣ ነዋየ ቅድሳት ነው እንጂ። ለመድኃኔዓለም ዝክር ተዘጋጅቶ የሚበላውም እህል እንደ ቅዱስ ሥጋው ነው፣ የሚጠጣውም መጠጥ እንደ ክቡር ደሙ ነው። ዝክር የሚዘከርበት ዕቃም መለኮትን በያዘችው በእናታችን በቅድስተ ቅዱሳን በንጽሕተ ንጹሐን በቅድስት ድንግል ማርያም ሲመሰል ከዕቃው ውስጥ ያለው እህልም በመድኃኔዓለም በልጇ በጌታችን ይመሰላል። እንደዚህ ያለውን ቸር አዛኝ መሐሪ አምላክ ፈጽመን ልናመሰግነው ልናከብረውና ልንሰግድለት ይገባል። እርሱ መድኃኔዓለም ኢየሱስ ክርስቶስ ቅዱስ ነውና አደራ ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ እኛ ኦርቶዶክስ ተዋህዶዎች ምን አይነት መሐሪና ሩሩህ ቸር አምላክ እንዳለን እንዲያውቁ ለሚያምኑትም ለማያምኑትም በመላክ ክርስቲያናዊ ግዴታችሁን እንድትወጡ ስል እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቸርነቱ ከጠብቆቱ ከመግቦቱ አይለየን። ከበዓሉም ረድኤት በረከት ከገባልንም ቃል ኪዳን ያሳትፈን። አሜን። ይቆየን። አሜን። ወንድማችን እግዚአብሔር ይስጥልን፣ ቃሉን ያሰማልን። መምህራችን ዲያቆን ሄኖክ ኃይሌ እንግዲህ ዩቲዩብ ከፍቷል። ዩቲዩብ ላይ እያስተማረ ይገኛል። እንደው ካስተማረ አይቀር ራሱን ከለቀቀው በገጹ ላይ ከለቀቀው አንዲት ነገር ላሰማችሁ። አሁን እኔ ይህንን ቪዲዮ የምትመለከቱ ሰዎች እንድትመልሱልኝ የምፈልገው በጥጃውና በእባቡ መካከል ያለው ልዩነት ምንድን ነው? ጥጃው የተሰራው ከተቀጠቀጠ ወርቅ ነው። እባቡ የተሰራው ከተቀጠቀጠ ነሐስ ነው። ሁለቱም የተቀጠቀጡ ምስሎች ናቸው። አንድ ሁለተኛ ከጥጃና ከእባብ እንደው የቱ ይሻላል? እስቲ እንደው እውነት ለመናገር ማለት ጥጃ ቢያንስ ወተት ነው የምታስገኘው፣ እባብ ግን መርዝ ነው የሚያስገኘው። ወደኋላ ስትሄዱ ጥጃ ለመስዋዕት የሚቀርብ ነው፣ ለእግዚአብሔር መስዋዕት ሆኖ የሚቀርብ። እባብ ግን ታሪኩ ጥሩ አይደለም። ሰው ጥጃ ከምትለውና እባብ ከምትለው እባብ ብትለው ይከፋዋል። መርዘኛ ማለት ነው፣ ክፉ ማለት ነው። መርዘኛ የሆነውን እባብ ከነሐስ ቀጥቅጠ ስራ እንዴት ይለዋል? እንደው ሌላ ደና እንስሳ እንኳን አላለውም እግዚአብሔር። እንዴት እባብን ይለዋል? የክፉ ነገር ምልክት የሆነውን የሰው ልጅ ከገነት የወጣበትን እባብ የተረገመውን እባብ እንዴት ስራ ይለዋል? ቀርጸ ስራ አለው፣ ሰራ፣ ህዝቡም አይቶ ዳነ ይላል። ሳዊሮስ ዘገብሎን የተባለ የቤተክርስቲያናችን አባት ምን ይላል? ይህንን ጉዳይ ሲያነሳ ሙሴ ሆይ ምን ነክቶ ነው ይህንን የምትሰራው? እንደው እግዚአብሔርስ እንዴት እንዲህ ብሎ ሊያዝህ ቻለ? ወደ እባቡ ተመልከቱ ትድናላችሁ እንዴት ይላል? ወይ ወደ ሰማይ ተመልከቱ ትድናላችሁ ለምን አይልም? ወይ ወደ መገናኛው ድንኳን ተመልከቱ እንዴት አይልም? የተረገመ ነገር አይታችሁ ዳኑ እንዴት ይላል እግዚአብሔር? የተረገመ ነገር ያውም ደግሞ የተቀረጸ ምስል ለአንተ አታድርግ የሚለውን ጽሑፍ የጻፍከው ሙሴ ሆይ እንዴት ይህንን እባብ በአደባባይ ትቀርጻለህ? እንደው ተደብቀ እንኳን ቢሆን ጥሩ ነው፣ ሰው ፊት አምጥተህ እንዴት ትሰቅለዋለህ ይላል። ስለዚህ መመለስ አለበት ማለት ነው። ጥጃ ሲሰራ የተቆጣና 3000 ህዝብ የቀሰፈ እግዚአብሔር በራሱ ትእዛዝ እንዴት እባብ ያሰራል? ያውም የተረገመውን እባብ ማለት ነው። በጣዖትና በስዕላት መካከል ያለውን ልዩነት ይሄ ነው።
እንግዲህ ይሄ ኦፊሻል የዩቲዩብ ቻናል አለው። በእርግጥ የቆየ ዩቲዩብ ቻናል ነው። ነገር ግን አሁን በቲክቶክም በዩቲዩብም ጭምር በሰፊው አገልግሎቶች እየመጣ እንደሆነ ተናግሮ አሳውቆ ነበረ። ስለዚህ ትላንትና ምሽት ዓርብ ላይ አንዱን የመጀመሪያው ቪዲዮ ለቀል በጣም ደስ የሚል ቪዲዮ ነው። ዛሬ ጧት ተነስ ስነሳ አንድ ቪዲዮ አየሁኝ። የቀሲስ መላኩ ልጅ ይመስለኛል እና በጣም ማከብራቸው ዩቲዩብ ላይ በጣም ደስ የሚሉ ሰዎች አሉ። ልጅና አባት ናቸው። አፖሎጂስት ላይ ስራ ላይ የሚሰሩ ዲቤት የሚያደርጉ ናቸው እና እነሱ ጋር ተገኝቶ ኦርቶዶክሳዊ እሳቤውን በደንብ አድርጎ ገልጾታል። ሙሉ እናንተ ገብታችሁ ታዩታላችሁ። ከፈለጋችሁ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ቪዲዮ ኒ ገብታችሁ ታዩታላችሁ። ጥቂት ነገር ግን የቤተክርስቲያናችን ስታንድ እንዴት አድርጎ እንደገለጸው በጣም አስደስተኛል። ተመልከቱት። Get up real quick. So my name is Maret. I'm an Orthodox Christian, and basically the question I had was directed basically to you and Cliff, which is you've talked about your stance on baptism and the Eucharist, and how you believe that they're just basically symbolic, outward professions and not actually efficacious for salvation. And basically my critique or my question really is when we look at the extant records of the 1st, 2nd, 3rd century Christians, all of them say that these are efficacious for salvation, that they're not just symbolic, that they have an actual deifying effect on the person that receives them. So I guess my question is, how can you say that you're following what the Bible says if your interpretation of the Bible is not lining up with the people that directly received the Bible and even compiled the canon of the New Testament as we know it? If that's true, then what's the history of why so many millions upon millions don't think it's the case? You could argue the same thing about why so many people don't believe in the gospel. I mean, that's just... No, but who are the people? I want you to say the names, the church fathers, and who you're referring to on both sides of the fence. Well, there's no both sides because we don't have any records of anyone that believes it's symbolic. So you're saying it's later with Luther? Not even with Luther, because Luther famously said he would rather drink blood with the Pope than... So then how did it come about? It came with Ulrich Zwingli and some of the radical reformers, which is like, 500 years ago? What does it matter, the dating? What it matters is if we're believing in Christianity as historically the faith that Christ gave to the apostles, you would expect to find any records of 1st century Christians that lived in the time of the apostles that would believe the beliefs you have, right? My friend, during that time period, not everybody thought that literally Jesus was eating his own body and drinking his own blood whenever they took communion. Well, not every Christian did, I can promise you historically. You got to check your historical facts on that. The majority of the church fathers, you're exactly right. In terms of what they passed down, many of them did say that Jesus was actually in the bread and his blood was actually in the wine. There aren't any records of anyone saying... But to make that type of claim is just, that's huge stretch. It's not the case. It's not a stretch because every single one of the early church fathers say that it's actually his body, actually his blood. If you go to 1 Corinthians chapter 11, St. Paul even says that those who didn't examine themselves properly before partaking of the Lord's Supper could die. If it's just mere bread and wine, why is St. Paul saying it was killing Christians that didn't examine themselves properly before partaking? Why did he say what? He said, because some of you have not examined yourselves and are partaking unworthily, he says, some of you are sick and some of you sleep. This is in 1 Corinthians 11, meaning they died. They died from partaking it unworthily. So if it's just mere bread and wine, why is St. Paul saying it's killing Christians? Excellent question. Contextually, because people were not doing it in such a way that was obviously worthy and in a worshipful manner towards God. Right, but just like women, when they were called to wear head coverings, it wasn't because it was a sexist time period, Paul was being sexist, but it was because of orderliness of worship at the time. Sure. Because of the sex goddess, Diana. No one and how they were worshiping Diana. So obviously the Me Too movement and all the great movements that uplifted women came from the Christian worldview. So it's pretty hard to say that Christianity is sexist. Well, nowhere in the scriptures. So again, a lot of your type of thinking, which I really respect. I have friends as well who assume your type of thought when it comes to communion. A lot of them will land on this word truth, because so many times when it comes to communion, it's truly I tell you to do this, truly I tell you to do that, and they'll say God is not a God of deception. So truly he means it's really his body, and I respect that. I really do. I think that makes a lot of sense. So I don't make a huge deal out of it, but to say transubstantiation in order to be a strong Christian, or I hope you would never say saved. እንግዲህ ልጁ ዲያቆን ምህረት የሚባል ነው። የቀሲስ መላኩ ልጅ እንደሆነ የሚነገርለት ኤምአይቲ ላይ እንግዲህ ክሪፍ የሚባል በጣም በክርክር ወተን እንደዚህ ኮሌጅ ላይ የሚያደርጋቸው ኤቲስቶችን ብዙ ጊዜ የሚከራከራቸው ነገሮች ናቸውና
በጣም የምናደንቀው ነበረ። ነገር ግን አሁን ለኢትዮጵያ ኦርቶዶክስ ተዋህዶ ልጆች እጅ ሰጠ ይመስላል። በተለይ ሙሉ ገብታችሁ ታየት ጥሩ ነው። ዲስክሪፕሽን ላይ ወይ ደግሞ ኮሜንት ላይ ፒን አደርግላችኋለሁ ቪዲዮን። ባካችሁ ገብታችሁ በተለይ እንግሊዝኛ የምትችሉ ሰዎች ቴዎሎጂካል አስፔክቱም ጥሩ ስለሆነ በደንብ ገብታችሁ ብታዩት ደስ ይለኛል። ሌላው ወደ እንትን መጣ ወደ እስልምና ልገባ ነው። ታዲያ እስልምና አንደኛው አሰለምን አይደለም ብዙ ጊዜ ሀሳባቸው። እስቲ የሰለሙ ሰዎችን ድጋሜ ደግሞ ሌላ ክርስትና ስም ጠይቃቸዋለሁ። ሌላዋን ክርስትና ስሟ ማን ይሆን? ሳዲ አንዴ ሳዲ የክርስትና ስምሽ ማን አልሽው? ወይ አልሰማሽኝም? መልከማዎች እየጻፉልሽ ነው ኮሜንት ላይ። አሁን እኔ ሚት አድርጌ ነበረ የክርስትና ስሜ ከሰለም ቆይ አንዴ ተረጋጊ። አንዴ ተረጋጊ መስለሜን አይደለም እኮ አውቃለሁ። አንዴ እናቴ አንዴ ተረጋግሽ። ሳዲ የክርስትና ምንድነው ሰልሜ ነው 4 ዓመት ይሞላኝ ከሰለምኩኝ አልሽ አይደለ? ከዛ ምን አልሽ? ስምሽ የክርስትና ስምሽ ማን ነው ስንሽ ምን አልሽን? ሚኒትሽ ነውና ምንድነው ያልሽው? የክርስትና ስምሽ ማን ነው? ትዝታ ስሚ። እኔ ክርስትና እንትን የክርስትና ስምሽ ትዝታ ነው አይደለ? ምን ነው ምንም አይደለም። የክርስትና ስም እኔ የክርስትና ስም ትዝታ ተብሎ የሚወጣ ስም የለም እናቴ። ትዝታ የሚባል የክርስትና ስም የለም፣ አይወጣም እንደዚህ ተብሎ። እሺ ለሌላ ጊዜ ስትዋሺ ተዘጋጅተሽ ምናምን እሺ፣ እንደዚህ ጠይቀሽ የቤተክርስቲያን አስተምህሮ ጠይቀሽ ነኝ። እሺ ትዝታ የሚባል ስም የለም፣ ልንገርሽ። ትዝታ የሚባል ስም የለም። ትዝታ የሚባል የክርስትና ስም የለም እናቴ። ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ድርሰቱን ምናምን ነገር ማለት ነው። ለሌላ ጊዜ የክርስትና ስሙ ማን ነው? ትዝታ። ትዙ ተይ አትዋሹን እና ይመስለኛል ብዙዎቹ በእፎይ ትምህርት ተበሳጭተው No. ተስፋ ቆርጦ ነው። እውነት ተስፋ ቆርጣችሁ እንደው መጠጥ ቤት ከምትገቡ ቤተክርስቲያን ጥሩ ነበረ። ለመንፈሳችሁ መረጋጋት ይሰጣችሁ ነበረ። ከዚህ በኋላ እንግዲህ አንድ ልጅ እዛው በርዕሱ ላይ ያያችሁትን በካዕባ በመስቀል ሲባረክ የሆነ ቪዲዮ ወጥቶ ነበር አይታችሁት ከሆነና ያንን ቪዲዮ ላይ አንድ ሰው ሹፍ ብሎ ጀመረው። እስቲኒዮ ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚል ነው። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም አድርሱ። ለሁሉም አንድ እንዳይቀር። ሹፍ ይህንን ግለሰብ ተመልከቱት። በተለይ ሙስሊሞች እመለስበታለሁ፣ በደንብ አዳምጡት። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚል ነው። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ። ሙስሊሞች አንድ ጥያቄ ልጠይቃችሁ። ይሄ ሰው ይወክላችኋል? ምንም እውቀት የለውም እኮ ምንም የሚያረፈው ነገር የለም። ይህን አርቲፊሻል ኢንተለጀንስ መለየት ከብዶት ሹፍ ኦርቶዶክሶችን ተመልከቷቸው፣ ሁሉም እምነታቸውን ቀይሯል። ሌላው ነገር ደግሞ እኒህ ሰዎች በመስቀል ካዕባውን እየባረኩት ነው የሚገኙት። እኛም እንደዚህ ሹፍ አላልንም አባል ሙስሊሞች። ይሄ እናንተን አይወክልም፣ ቢያንስ እናንተን ያሰድባል። ይሄ የተማረ ሰው ወደፊት አምጡ እንጂ እውቀት ያለው ሰው ወደፊት አምጡ እንጂ እንደዚህ አይነት ድድብ ያለ ሰው ይከብዳል። ቲክቶክ ላይ ባለፈው ኤዲቲንግ ነው አለ ሸወደች እፎይ ይገዳል አለችና ኤዲቲንግ ነው ይገኛሉ ማለት ነው። አረ ያንተስ ከፋ። እንዴት ቻልክበት? እንዴት ሆነልህ? እንዴ ድድብ ያለ ስፔሻል ደደም መሆኑን እንዴት ቻልክበት? እንዴት ሆነልህ? ኤዲት እንኳን መለየት አትችልም? አረ ያንተስ ከፋ። ቢያንስ እስልምናን አታሰድበን። አሁን ይሄ ቢሆን እንኳን አልሆነም ቢሆን ራሱ ሹፍ ተብሎ የሚሰራ አይደለም፣ እኛን የሚያሰድብ ነው። ይሄ ካዕባ ላይ እንደዚህ ሲሆን የሚያሳፍርና የሚያሸማቅቅ እንጂ ሹፍ ተብሎ የሚሰራ አይደለም። የካዕባን ሁርመት ክብር ነው ዝቅ ያደረከው። ነገር ግን እንደ ትልቅ ነገር መተህ ሹፍ ትላለህ። ምን ብናደርግ ይሻላል ወገን? እስኪ ኮሜንት ላይ ንገሩ ምን ማድረግ እንዳለብን። እኛንም እያሰደበ እምነቱንም እያሰደበ
ምንም ማድረግ አልቻልንም። ታላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚለው እኔ ምን አይነት ከብት ነህ በእናትህ? ፊል በክቱል በክት እንዳንተ አይነት ከብት አይቻላቅ። አንተ እውነትም እበት ሲያንስብህ ነው። ኧረ በእናትህ አድብ ወይ ስነ ስርዓት ይኑርህ ወይ ዕውቀት ይኑርህ። እሺ ዕውቀት ባለው መንገድ አስረድ። ኧረ ዕውቀት የለህም እንደማየው ነገር ከሆነ ዕውቀት የለህም። በቃ ለመማር ሞክር። ከእምነት ውጣ። በቃ እስቲ መፈመስ ከፈለክ አንተና እኔ አሁን ዕውቀት የለን መስራት ያለብን ኖርማል ኮንተንት ነው። ኖርማል ኮንተንታችንን እንስራ። እምነት ውስጥ አትወሸቅ፣ አትዘፈቅ። በእምነት ሰበብ አድርገህ ለመፈመስ አትጣጣር። በቃ በእናትህ ተሰድበህ ትችለዋለህ። ስንት ሰው ነገረህ? እረፍ። በቃ ስነ ስርዓት ባለው ነገር ስራ። ስንት አይነት ኮንተንት አለ። ከእምነት ውጭ እኮ ይሰራል። አንተ ሹፍ እገሊት ምናምን ስላልክ እኮ ዕውቀት አለህ ማለት አይደለም። ዕውቀት ያለው ሰው ያስተውቃል። ስነ ስርዓቱ ስነ ምግባሩ ምናምን ያስተውቃል። እኔ እናንተ ዕውቀት ስለሌለ ሌላ ኮንተንት እንስራ። ብራዘር ከእምነት ጋር አንሄድም። እኔ እናንተ ዕውቀት ሲኖር ነው ከእምነት ጋር። ካልሆነ ደግሞ በቃ በመፈለገው ነገር ቁርአንም እየቀራህ ይሁን የፈለግከውን ነገር እያደረክ ስራ። ለመተቸትም ዕውቀት ያስፈልጋል። ሰው የሚያየውን ሰው እንትን ትላለህ እንዴ? በእናትህ ደግሞ ይቅርታ። ለማንኛውም የሌላ እምነት ተከታዮች ይሄ ልጅ ይወክላችኋል ምናምን የምትሉ ሰዎች ማለት ነው ማንንም አይወክልም። የኛ እምነት ወካይ ምናምን አያስፈልገውም ሲጀምር ማለት ነው። እና እንዳንተ አይነት ሰው ደግሞ በእናትህ አድብ። መፈመስ ከፈለክ በቃ ስንት አይነት ኮንተንት አለ። ኮንተንት ቀይር። አቡ በእናትህ ተግማምታ አታግማማን እኛን። በቃ ይኸው እንደኛ ዳርህን ያዝና በቃ ከእምነት ወጣ ብለህ ዳርህን ይዘህ ሌላ ኮንተንት ስራ። ዕውቀት ካለህ ደግሞ በዕውቀት መንገድ ምራ። አውዝ ቢላሂ ሚነሽ ሸይጣን ረጂም። አንተ ጳጳሶችና ጳጳሶች እንደዚህ ሹፍ ይኸው ይሄን የቲክቶክ ጅል ቲክቶክ ላይ የጅል ውድድር ቢኖር መጀመሪያ መሸለም ያለበት ይሄ ልጅ ነው። በጅሎች አንደኛ። እኔ ራሱ ቮት አደርጋለሁ፣ ድምጽ እሰጣለሁ። በነገራችን ላይ ይሄን ቪዲዮ ኮፒ ሊንክ እንድታደርጉልኝ ዛሬ ከልቤ ነው የምጠይቃችሁ። ምክንያቱም ፎሎ መደረግ ያለበት ኦርቶዶክሳዊ መጨረሻ ላይ ስለማሳያችሁ ማለት ነው። ይሄ ቪዲዮ በኤአይ የተሰራ በኤአይ ቴክኖሎጂ የተሰራ ዝም ብሎ ፌክ የሆነ ቪዲዮ ነው። ለእሱ ግን ብርቅ ስለሆነበት ለጅሎች ብርቅ ስለሆነ ገርሞት እውነት መስሎት ፖስቶታል ማለት ነው። የማይመስል ነገር ስለፖሰተ ለዛውም በዚህ ሰዓት። በነገራችን ላይ በእስልምና ላይ በጣም እየሰራ ያለ አንድ ጀግና ኦርቶዶክሳዊ ወንድም አለን፣ ዮሐድን። ፎሎ አላደረጋችሁትም? እኔ እንኳን 150 ሺህ ልገባ ነው። ዮሐድ 50 ምናምን ሺህ እያለ ማለት ነው። በጣም ሼም ነው። ኦርቶዶክሳውያን ይህንን ጀግና ወንድማችንን እየገባችሁ ፎሎ አድርጉልኝ። ይሄው አካውንቱን ከላይ ገብታችሁ የምትችሉ ሰዎች ፎሎ አድርጉት። የዮሐድንም ቲክቶክ የምትጠቀሙ ሰዎች ማለት ነው። በእርግጥ ስለምና ላይ የምታውቁት ሰዎች ታውቁታላችሁ። ታዲያ የገረመኝ ነገር ብዙዎች በእኛ ልጆች ያላረሙት ነገር አንድ ነገር አለ። ሹፍ መጽሐፍ ቅዱስ ላይ ካዕባን ዞሮ ተሳለሙ የሚል አግኝተው መጡ አለ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ካዕባ እንድንሳለም የነገረን? የትኛው የመጽሐፍ ቅዱስ ክፍል ላይ ካዕባን ሄደን እንድንሳለም የነገረ የትኛው ክፍል ላይ ነው? ታዲያ ይመስለኛል ይሄ ጫጫታ ሲበዛበት ጩኸት ሲበዛበት እንዲህ መልሷል። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ ዋው በጣም የሚገርም ኤዲቲንግ ነው። እናንተ እንግዲህ ቦታውን ለመቆጣጠር እንደዚህ ኤዲት ስትሰሩ እኛ ደግሞ ልሰልሙ እንደሄዳችሁ አርገን በጥሩ መልሰንላችኋል፣ ጥሩ ተመኝተንላችኋል ማለት ነው። ግን ለዚህ ምስጋና ልቸሩን ይገባ ነበር። እኔ በጣም ብዙ ሰዎች የሚጠሉኝ ሙስሊሞች አሉ ማለት ነው። ይሄ ዲቤ ደላቂው፣ ዲቤ ጨፋሪው፣ ቢዳ አክባሪው እንዳለ ይጠለኛል። ሌላው ግን እንዳለ አድንቆኝ ነው ያለፈው ማለት ነው። በዚህ መልሴ ሁሌም ልትኮራብኝ ይገባል። በእኔ ቪዲዮ የሰራችሁስ እንዴት ነው? ፎሎወርሳችሁ አልጨመረም? በጣም ጨመረ አይደል? ላይካችሁም እንደዛው። በእኔ በደንብ ስሩ ቪዲዮ። አመሰግናለሁ። ምክንያቱም እኔ ማንም ሰው ሰራብኝ አልሰራብኝ ለእውነት ሁሌም እቆማለሁ። እሾህም በእሾህ መመለስ ሁሌም አያልነቴን የሚያሳይ ነው። አመሰግናለሁ ተከታዮቼ። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለምቀኞች አድርሱ። እናንተ እንድሰልሙ እንፈልጋለን። ማንም ሰው ወደ ጀነት እንዲሄድ እንፈልጋለን። እንወዳችኋለን። እንግዲህ አስቡት፣ ሄደው እየባረኩ ነው። መካን ነው እየባረኩት ያለው። ኤአይ ራሱ እየሰገዱ ሳይሆን መካን ራሷን እየቀደሷት ነው ያሉት፣ ከረኩሰት አውጥተው ማለት ነው። የለሱ ምንድን ያደርጉ ነው? እየሰገዱ። ስለዚህ ይሄን ጥፋት እንደሆነ እንኳን የነሱ ሙስሊሞች እየነገሩት ቀንተውብኝ ነው አለ። ምን እናደርገዋለን? አንዲት የሮሚን ሐሳብ ላሰማችሁ። 99.9% ኦርቶዶክስ አንገቷን ለሃይማኖቷ ትሰጣለች። 100% ባልልም ስለማይባል
ስለዚህ ሃይማኖቴን ማንም ሰው ሃይማኖቴን ኪዳነ ምሕረትን ቃል ለምድር ለሰማይ በተለይ እግዚአብሔርን ወጣችሁ የምትናገሩ ሰዎች እግዚአብሔርን ድፍት እንዲህ ባፍጥሜ ላለው እንጂ እግዚአብሔርን አልፈታችሁም። እስከዛሬ ዮኒ ማኛ አልተናገረም፣ እፎይ ማይ ተናገረ። እመቤቴ ምስክሬ ናት። እግዚአብሔር አምላክን ስትናገሩ አንዳችሁ ባገኛችሁ ሮማን እንዲህ ባለጌናት እስከምትሉ ድረስ አስቀይማችኋለሁ። እግዚአብሔር ምስክሬ ነው፣ አስቀይማችኋለሁ። በፍጹም ይሄንን የምቀበል ሴት አይደለሁም። ሃይማኖቴ ማንንም አከብራለሁ። ነገር ግን አልፋችሁ ተርፋችሁ በማላለብኝነት ማንም አይነካኝም ብለው ወጥተ እግዚአብሔር አምላክን አፋችሁን ከፍታችሁ ኢትዮጵያ ምድር ላይ ብትናገሩ እድሜ ልኬን ለምን ሳልገባ አልቀርም? ደግሞ አልፈራም፣ እገባለሁ። አንድህን አልፈታህም። እንከባበርና ኢትዮጵያ ውስጥ ተከባብረን እንኖር። በፍጹም እኔ የደረሰኝ ከዚህ በፊት ቢደርሰኝ እንደዚህ ተዳፍራችሁ መሆኑን አላቅም ነበር። እንከባበር። ማንም ይሄው ኢትዮጵያ ውስጥ ፍሪ ነው። አሏለውን ይዘ እንደፈለክ ስበክ። አንድ ኦርቶዶክስ ይለምን አናይም። እናንተ ግን ውጡና ጴንጤ ሙስሊም ያው ተከፍቶላችኋል እንደፈለጋችሁ በሉ። እኛን አትንኩን ያለው አልነካናችሁ። ውጡ እንደፈለጋችሁ ተናገሩ። ኢትዮጵያ ላይ መብታችሁ ነው። የሚሰማችሁ ካገኛችሁ ግን እኛን አትንኩን። ሊባስ አሉን አትንኩን። ሁላችሁም ሃይማኖት ሲጎልባችሁ ዞራችሁ የምትመጡት እኛ ጋር ነው። ምን እናርጋችሁ? እኛ እኮ ተከባብረን እንኑር። አንድ ቀን እስቲ ኦርቶዶክስ አትነካ እላፊ ይሄ መጥቶ ሙስሊምን ተናገረ፣ ይሄ መጥቶ ኦርቶዶክስን አስቀየመ፣ ጴንጤን አስቀየመ የምትሉት አንድ አምጡ። መድኃኒዓለምን አታገኙም። በጣም ሰው አክብሮ ተከባብሮ ተከብረን የምንኖር ህዝቦች ነን ሳንናካ። ግን ለምንድነው ለምን ኦርቶዶክስ ልጆች የሌሏት መሰላችሁ ወይ? አለን። ተውን፣ ተከባብረን እንኑር ብለን ነው። መናገር በጣም ቀላል ነው። ታው ተከባብረን እንኑር አትንኩን ነው እንጂ እኛ ሰው ነክተን አናቅ። ስትነኩን ስንነክ የኛ አንድ ቃል እንደ እሳት ይለበለባል እስከምትሉ ትወጣላችሁ። አንድ ቃል ብንናገር እናንተ ዝንታ ዓለም ስትሰድቡ ኖራችሁ አንድ የኛ ጎበዝ ሲመጣ ይላችኋል። አንድ ቃል ተውን ነው። በአሜሪካ ሰምተነው የነበረው የፕሮቴስታንቶች ቸርች ሽያጭ እንግዲህ እዚህም ኢትዮጵያ ውስጥ ሊደገም ነው። በማስረጃ ነው የምናወራው። በነገራችን ላይ በጣም አካውንታችን ላይ ሪፖርት እየደረገ ነው። እናንተ ደግሞ ኮፒ ሊንክ ማድረጋችሁን አትርሱ። በምችሉት መጠን ኮፒ ሊንክ አድርጉ። ይሄን ቻናል ግን እስከ ዳግማዊ ትንሣኤ ድረስ አናስገባው 100 ሺህ እስቲ እንሞክር። እስቲ ምንጭር ከሆነ ሰማችሁ አዳምጡት። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። እንግዲህ እንደሰማችሁት ነው። ንግድ አቁሙ ተብሏል። ጨው እንዳሸጡ፣ ውሃ እንዳሸጡ፣ ዘይት እንዳሸጡ ተብሏል። ይህ ማለት አስቤዛ ቦታ ስለሚሸጥ እናንተ አጭበርባሪ ነቢያት ናችሁ፣ ካውንስሉ ደግሞ በእናንተ ላይ እርምጃ ይወስዳል ተብሏል። ንግዳቸው ከተቋረጠባቸው፣ የገቢ ማግኛ መንገዳቸው ዘይት፣ ጨው ከተቋረጠ ደግሞ ቸርቻቸውን ወይም ደግሞ የፕሮቴስታንቶች ቸርቾች እየተዘጉ ለሽያጭ ይቀርባሉ ማለት ነው፣ ልክ አሜሪካ ውስጥ እንዳየ ነው። ስለዚህ እኛ ደግሞ የምንፈልገው ከስራችሁ እንድትመጡ አይደለም፣ አምናችሁ እውነተኛውን ክርስቶስን ተቀብላችሁ ተጠምቃችሁ ኦርቶዶክስ እንድትሆኑ ነው የምንፈልገው። ነቢያቶቻችሁ ወይም አጭበርባሪ ነቢያቶቻችሁ ሳይከስሩ በፊት እናንተ ወደ ትክክለኛው ቤተክርስቲያን ተመለሱ። እነዚህ ነጋዴዎች ናቸው ተብላችኋል። ከኛ አይደለም ከካውንስላችሁ። እናመሰግናለን። ታዲያ አንዱ ከሚያስቀኝ ነገሮች መካከል ላይ ወንድማችን ኢዮብ ያነሳው ሀሳብ ነው። ከዚህ በፊት አቅርቤላችሁ ይመስለኛል በእነዚያ ኮንቴንት አንጻር ላይ ግን ይሄ ልድገምላችሁ። ሃሌሉያ ሪባባ ሱላባ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት፣
ሹላባ ዙላማ አንድ ጥያቄ አለኝ። ልጁ ህፃኑ ማለት ነው ልክ ልሳን ሲናገር ለምን ሳቃችሁ? ለምን ሳቃችሁት? እዛ አዳራሽ የነበራችሁ ሰዎች ህሊናችሁ ያውቀዋል። አንዱ አንዱን እያየ የምር የተገለጠለት መስሎ የመታየት እንጂ መንፈስ ቅዱስ የሰራው አንድም ስራ እንዳልሆነ ውስጣችሁ ያውቀዋል። ግን ለህሊናችሁ አትታመኑ። ልጅ ወጥቶ ራባራ ምናምን ሲል ውሸት ነው። ዝም ብሎ ትላልቆቹ ሲያደርጉ ያየውን ነው ያደረገው። የተገለጠ ምንም የመጣ ነገር የለም። አንዱ እሱ ነው። ሁለተኛ ልጁ እየተቀለበ እንዳለ ተኩላ ቁጠሩት። ወደፊት የሚነጥቃቸው ብዙ ነፍሳቶች አሉ። እንዴት ከተባለ አይታችሁታል የሚላቸውን ቃላቶች ፊት ለፊት የቆመ ተራራ ወደቀ፣ እንደዚህ ሆነ፣ ተሸነፈ፣ አጠገብ ላለ ሰው ችግር ወደቀ በሉት፣ እንትን አለፈ በሉት ምናምን ነው የሚለው። ይሄ በጣም የተለመደና ይሄ አነቃቂን አይነት ንግግር ነው። ልክ በልጅነታችን የአክሽን ፊልም አይተን ስንወጣ ልክ ፊልሙን ስንጨርስ አክተሩን የሆነን ይመስለናል አይደለ? ግን አልሆነም። ስሜቱ ተጋብቶ ማለት ነው። ልክ እንደዛ ነው። ስሜት ያጋቡብና አለቀ ተሸነፈ ምናምን ብለን እናስባለን። ግን የተሸነፈም ያለፈም ነገር አይኖርም ስንወጣ። ምክንያቱም እዛ ቸርች ውስጥ የተደረገው ውሸት እንጂ እውነት ያለበት ነገር አይደለም። ሰው በውሸት የሚገነባም የሚፈርስም ምንም ነገር የለም። ስለዚህ ወደ እግዚአብሔር ቃል ተመለሱ። ትውልድ አታበላሹ። ትውልዱን አታጨንግፉት። በእግዚአብሔር ቃል ታንጾ ሊያድግ የሚገባውን ትውልድ ሌብነት አታስተምሩት። እንግዲህ በነገራችን ላይ ይሄ ሌብነት አሁን ብዙ ጊዜ ኦርቶዶክሳውያን ሲያነሱት ነው ትልቅ ኢሹ እየመሰለ ያለው። እዚህ እዛው ፕሮቴስታንት ውስጥ ሆነው ይሄን ጉዳይ እያነሱ ያሉ ሰዎች አሉ። አቤል አቡነ ልጋብዛቸው። ለአንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። በላስት 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማለሁ። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተ ክርስቲያን ናት ያሰራችው። እሱ አሰሩ ብሏቸው አይደለም፣ አስፈቅደው ግን የሱን ፎቶ አድርገው አሰርተዋል። እና በጣም ብዙዎች ነው ያወጡት። ከጎናቸው ለመቆም ይህን ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ የታመመ ሰው ይፈወስ። ይህን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ይህን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ሰማችሁት ነው እንግዲህ ባለራዩ ማለት ምን ተስኖት ለዚህ ገበያ ገንዘብ ይሰበሰብለት ሰው ማለት ምን ተስኖት እንግዲህ ምታቁት ግለሰብ ነው። አሻሻጩ ደግሞ ከምን ተስኖት ጋር ደቡብ አፍሪካ ሸቀል አድርጎ የመጣ ነው። ፓስተር ሳሚ ይባላል። ያው መጋቢነቱ ላይ ጥያቄ ያለብኝ። መጋቢ እረኛ ማለት በጎቹ መንጎቹን የሚጠብቅ ነው። ያው ትምህርት ተኩላ ከልምምድ ተኩላ የሚጠብቅ ነው። ይሄ ግለሰብ ደግሞ እያንዳንዱን ሐሰተኛ ወደ ደቡብ አፍሪካ መንገድ በመክፈት ለዛው ህገወጥ በሆነ መንገድ ደቡብ አፍሪካ የአገልግሎት ቪዛ አትሰጥም እንደ ሌሎች ዓለማት። ስለዚህ በጀርባ በኩል በሌላ ሀገር አድርገው ህገወጥ በሆነ መንገድ ነው አገልግለው የሚመጡት ገብተው ማለት ነው። ያንን መንገድ የሚያመቻች ግለሰብ ይሄ ሳሚ ነው። ፓስተር ሳሚ ማለት እያንዳንዱን ሐሰተኛ ተቀባይነት ያገኘ የሚመስለው ገበያው የደራለትን ደቡብ አፍሪካ እየወሰደ የጥቅም ተጋሪ የሚሆነው እንዴት ነው የሚያገለግሉት? እሱ ጋባዥ ሆኖ ፕሮግራም ያዘጋጃል። እሱ ቸርች ሰውየው ይሄዳል። ያልሄደ ሰው የለም። እሱ ቸርች በማን በኩል ነው የሄዱት ስትሉ በዚህ ሰው በኩል ነው የሄዱት። በንግግሩ እንደሰማችሁት 8 ዓመት ደቡብ አፍሪካ ቆይቷል። በዚህ 8 ዓመት ውስጥ እያንዳንዱ ሐሰተኛ ደቡብ አፍሪካ ያሉ ገንዘብ የቋጠሩ ሰዎችን በፈውስና በታምር ስም የሚያዘርፍ ሰው ነው። ገበያው ምንድነው ስትሉ እንደ ሰውየው ታዋቂነት ይወሰናል። ከአንዳንዱ ጋር ያገኘውን 50% ይካፈላል። ከአንዳንዱ ጋር 40-60 ይካፈላል። ከሌላው ጋር 70-30 ይካፈላል። ከሌላው ጋር ደግሞ 20-80 ይካፈላል ማለት ነው። እንደዛ ነው አገልግሎቱ። እሱ የጋበዛቸው ሰዎች የተለያዩ ቁሳቁስ ሽጠዋል። ከዮናታን ጀምሮ ዮናታን አፕል ላይ ጸልዮ የበረከት ቃል የማወጣለት አፕሉን የሚቀበል ሰው ወደፊት ይምጣ ብሎ ከ1000-2000 ራንድ ጀምሮ አፕል ሽጧል። እነ መስፍን በሹ ዘይት ሽጧል፣ ውሃ ሽጧል። እነዩ ጩፋ የዛን ጊዜኛ በጣም ስንጮ ስለነበረ ዘይቱን የሚገዛቸው ገበያ ስለቀዘቀዘ ስጡኝ ብለው በድፍረት ጠይቀው ገንዘብ ከምስኪኑ ማህበረሰብ በዝብዘው ነው የመጡት። በዚህ ሁሉ እንግዲህ ፓስተር ሳሚ ድርሻ ያለው ሰው ነው። ኤፍቢአይ ቤተክርስቲያን ነው። እዛች ቤተክርስቲያን መጋቢ ሆኖ ነው የሚያገለግለው። በዚህ በምስሉ ላይ በቪዲዮ ቅድም ባሳያችሁ ቪዲዮ ላይ እንደተመለከታችሁት ምን ተስኖት የሚባለው ይሄ ግለሰብ
እንግዲህ ደቡብ አፍሪካ ከሱ ጋር ሄዶ አብሮ አገልግሏል። 8 ዓመት ደቡብ አፍሪካ ሲኖር አንድም ቀን ገንዘብ ጠይቄ አላቅም ይላል። በሚያመጣቸው ሰዎች ገንዘብ ከምዕመኑ ጋር እኩል ለእኩል ይካፈላል እንጂ እውነቱን ነው ጠይቆ አያውቅም። የሚገርም ነው። ቲሸርቱ ሲሸጥ ግን አይነት ነገር ነው እያለ ያስተዋወቀ ያለው ይሄንን ቲሸርት የለበሰ የታመመ ሰው ይፈወስ፣ ይሄን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን፣ ይሄን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ምን ያደረገው? ቲሸርቱን ታምራዊ ቲሸርት አደረገው ማለት ነው። የማን ፎቶ ያለበት? የዚህ ግለሰብ እንግዲህ ወንጌልን ካሰደቡ እዚህ ሚዲያ ላይ ካሉ ሐሰተኛ ነቢያቶች መካከል አንዱ የሆነው ምንተስኑት በተለይ ወንጌል ላይ መቀለጃ ሚም መስሪያ ከሆነው ግለሰብ ከዚህ ሰው ጋር ማለት ነው ቲሸርቱን ስገዙ እንዲና እንዲህ ትሆናላችሁ እያለ እስከ መቼ ነው በእነዚህ ሰዎች ህዝባችን የሚዘረፈው? በተለይ ደቡብ አፍሪካ ያላችሁት ወንድሞቼና እህቶቼ የምታሳሱኝ የምወዳችሁ ቀበቶ ከማዞር ሱቅ ከመነገድ በተለያየ ስራ ላይ በትጋትና በታታሪነት የተሰማራችሁ ነፍሳችሁን ቁማር አስይዛችሁ ኢትዮጵያ ያሉትን ቤተሰቦቻችሁና ራሳችሁን ለመለወጥ በደቡብ አፍሪካ ነፍሰ በላ ከሆኑ ግሩፖች፣ ጌንግስተሮች፣ ሰውን ከሚገሉ አውሬዎች ጋር አንገት ለአንገት ተናንቃችሁ እየሰራችሁ የምትሰበስቧትን ትንሽ ጥሪት ታምር ያደርጋል በሚባል ዘይት፣ ታምር ያደርጋል በሚባል ውሃ፣ ድንቅ ያደርጋል በሚባል አፕል እስከ መቼ ነው የምትበዘበዙት? ወደ ኢየሱስ ወደ ወንጌል ተመለሱ። የፓስተር ሳሚም ሆነ እሱ የሚጋብዛቸው ሐሰተኞች ሰለባ አትሁኑ። በዚህ ሰው እዛ ደቡብ አፍሪካ ያልሄደ ሰው የለም ነው የምላችሁ። ዮናታን አክሊሉ ብትሉ፣ መስፍን በሹ ብትሉ፣ እዩ ጩፋ ብትሉ፣ እስራኤል ዳንሳ ብትሉ፣ ይዲዲያ ብትሉ ያልሄዱትን ጥቀሱ። ሄኖክ ጂፒኤስ ሰሞኑን ቅርብ ጊዜ ከወር የማይሞላ ጊዜ ውስጥ ከደቡብ አፍሪካ ነው የመጣ። በማን ጋባዥነት? ያው ምስሉ ላይ እንደምታዩት በፓስተር ሳሚ ጋባዥነት ማለት ነው። ስለዚህ ደቡብ አፍሪካ ያላችሁም ተጠንቀቁ፣ አገር ውስጥም ያላችሁ ከዚህ ሰውና ልምምድ ተጠበቁ። ኢየሱስ ክርስቶስ ወደ መልካሙ መንፈስ ወደ ቅዱስ ቃሉ ይመልሰን። መልካሙ መንፈስና ቅዱስ ቃሉ ደግሞ ያለ ደግሞ በቤተ ክርስቲያኒቷ ውስጥ ነው። ኑ ወደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። እዚህ መረጋጋት፣ እዚህ ለግለሰቦች መጫወቻ አትሆንም። አንድና የምትገዙላት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አለቻችሁ። ግለሰብን ተከትላችሁ ስለማትኖሩ ማለት ነው። ከሁሉ በላይ የሆነ አምላክ አበው ቅዱስ እግዚአብሔርን ስለምንከተል ማለት ነው። ለማንኛውም ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ቸር አምላካችን ቸር ያቆየን። መልካም በዓል።